ዛራና ቻንድራ አንቺ ደግሞ ፕራማድ ፕራማድ እኮ ዛራን አስገድዶ ያገባት ነው። አንቺም እኮ ሴቶች እኮ ያው ነሽ። የት ወይተሽ ነው እስካሁን? ሞገስ ጋር ነበርኩ። ሰፈር መጥቶ ላግኝሽ ልምስ ጋር ነበር። ፍቅረኛሽ ከነበርሻ አይደላታል አንተን እየዋሸች እሷ ግን ፍቅረኛዋ ጋር እየሄደች ትውላለች። እንዴ ምን ለማድረግ እየሞከርሽ ነው? እኔ ከማንም ጋር በሆንና ምን አገባ? ሰማት አይደል እኮ እውነቷን ነው። እኔ ምን አገባኝ? ይኸውልሽ ሲጀመር ሞገስ ባለትዳር ነው። ሲቀጥል በጣም የማከብረው ወንድሜ ነው። እሺ ብቻ አንቺ አይምሮ ውስጥ ያለችው እንዳጣ አውጥተሽ ታያት። ወደ ቤት ልትሄጂ ነው? አዎ ደግሞ አምሮባችኋል። አምሮብናል። አሁንም ቢሆን አልተሳካልሽም፣ ወደፊትም ቢሆን አይሳካልሽም። ኪንዲሄን ኤቢ አንዳንዴ ፋራንሽ ልበል። የሆነ ቦታ አብረሽን አትሄጂም? አትሄድም። ያው እሳቸው አሉ። እስኪ ወንድ ከሆንክ እምቢ በል። ለማንኛውም ይመቻችሁ። በቃ እኔ መሄዴ ነው። ከኔ ጋር ሌላ ሴት የምታይ ጋሽ ደረጀና ዳጣ የዲኤንኤ ምርመራ አካሄዱ። ሰላም እንዴት ናችሁ? ወደና የተከበራችሁ ዛሬ ሙካዲ ዩቲዩብ ተከታታዮች ሁሉ ሰላም ሁሉ መልካም ሁሉ አሽወና ከኔ ቀላም ዱላ ወዶች ላይክ ሼር ሰብስክራይብ አድርጉ። ሰሞኑን ዩቲዩብ ቅዝቅዝ ብሎታል በቃ እና አበረታቱኝ። ላይኩ ሼር አድርጉ ሰብስክራይብ አድርጉ። እና እንግዲህ የዛሬው ቪዲዮ በጣም አሪፍ ደስ የሚል ቪዲዮ ነው። ያው የዳጣ ቪዲዮ ቀን በቀን በጣም አስገራሚና አስደናቂ ነገር ነው እያሳዩን ያሉት። በጣም አሪፍ ነገር ነው። እንግዲህ ዛሬ ያው ባለፈው ቪዲዮ ላይ እንዳለቀው ጋሽ ደረጀ ዳጣን የዲኤንኤ ምርመራ እንዳደርጉ ይዟት እየሄደ ነበር ያለቀው እና ዳጣም በጣም ፈርታለች። መጀመሪያ አካባቢ እንግዲህ ሞገስን ጠርታው ነበረ። ሞገስም መጥቶ ምንድነው ምናምን ሲያለ ስላት ነበርና ዝናን ፈርተሽ ነው እንዴ ምናምን እያለት ነበር። እንዴ ዝናን ለምንድነው ማልፈራው አልተከተለም ምናምን እያለች ቃላለችና በስተመጨረሻም እባክህ እሱ አላሳስበኝም፣ አሁን ያሳስበኝ ሌላ ነገር ነው። ምንድነው ምን ተፈጠረ ሲላት አባዬ ዲኤንኤ ምርመራ እናደርጋለኝ ያለች እና ታዲያ ምን ችግር አለው? ለምን ግን እሱ ምን አስቦ ነው? ለምንድን ነው? እኔ እንጃ አላውቅም። ብቻ በቃ ለሁሉም ነገር ዲኤንኤ ምርመራ ማድረግ አለብን ብሎ አለኝ ስትል በቃ ምን ችግር አለው ታዲያ ምናምን ስል እንጃ ባለፈው ራሱ እኮ ኤቢ ያስመረምራን ኤቢ የዲኤንኤ ምርመራ ስታስመረምረን እኮ በቃ አይደለሁም እንዴ ባለፈው ማይ ሰላም ነው አይደል እንዴ ጸጉሩ የሰላም ነው ብለሽኛል እንዴ ያላት። እሷማ የሰላም ነው ብቻ ፈርቻለሁ በጣም ምናምን አለችው። እሱም መካከራት። ሞገስም ሁሉ ነገር በፈጣሪ ነው የሚሆነው ሁን ያለው ነው የሚሆነው ምናምን ብሎ መካከራት። እሷም እሺ ብላ እንግዲህ ወደ ቤት ታሱ ተለይታ ስትሄድ እንግዲህ ዛሬ ደግሞ ኤቢ የሌለ ጸባይ አምጥታለች። ይህን የሆነ የማስመሰል በቃ ጸባይን ልቀይር ብላ አስባ ቀይር አድርጋ ከዛ ያኔ ገጸ ባህሪ እየተጫወተ የጥሩ ሴት ገጸ ባህሪ እየተጫወተች ነው። እና እንዴት እንዳሳቀችኝ ቤት ያሉ ምናምን መጣችና እናታን እያምሮብኛል አይደል አለች። አዎ ነው ምሮብሻል አላትና ከዛ ሀላስ ምናምን ጸባይተኛ ሆነች። እንዴ ምንድነው ምናምን አላት። አይ በቃ እኔ ጥሩ ሴት ሆኜ ጥሩ ጸባይ ያላት ሴት መሆን ስለመፈልግ ነው ናታን እያለችው። አይ ደስ ይላል በጣም በቃ እኔ እኮ ይሄን ነገር ነው የምፈልገው በቃ እኔ ጥሩ እንድኮን ነው የምፈልገው አላት ማለት ነው። ከዛ በቃ እንግዲህ አሁን እንግዲህ ጥሩ ሰው ጥሩ ሴት ሆናለች ብለህ ለማየና ለባዬ ትነግርልኛለህ አለችው። እንዴ ለእናትና ለባትሽ እኮ መናገር ሳይሆን ያኔ ማስመስከር ነው ያለብሽ አላት ማለት ነው። ጥሩ ሆና መገኘት ነው ያለብሽ አላት። እሺ በቃ ችግር የለውም ማለት ሰላም ልታጸዳ መውለያዋን ይዛ ሀብሀብ ጣውላዩ ላይ ነበርና ያን ልትወለውል ስትመጣ ሰላምዬ አምጪው እኔ ልግዝሽ አንቺ እርጉዝ አይደለሽ ስትል እኔ ራሱ አይኔ ፍጥጥ ያለኩት እንዴ እኔማ ቃኛ የምናቃት ኤቢ ናት ወይስ ሌላኛይቱ ኤቢ ናት? እና ቅብላለቻትና ያው አታውቅበትም ማረጤ ምደለል ያኔ እንደዚህ ቀበጥ የምትባልሽ ስለሆነች ያ ሀብሀብ ከአንዱ ሲወጣባት ከዛ ሲወርቅ ከዚህ ሲወርቅ እንደምንም ብላ ይዘው ሆነችና ከዛ ናታንና ሰላም ይጠቃቀሳሉ። ሆና ነው እየተባባሉ ማለት ነው። ምንድነው ሆና ነው? ከዛም በኋላ እንዛ ስትሄድ ምንድነው አለችው። መሆና ነው ስትለው እኔ እንጃ ደህና ሰው በቃ ጥሩ ሴት መሆን ፈልጋለሁኝ አለ። ደህና ሰው ሆናለሁኝ አለች። እንጃ አላት እሱ ማለት ነው። እና እናታን ለምን አብረን የሆነ ስራ እናሄድም አለችው። ወይ ትንሽ ምናምን ሲላት ከዛ ሱፐር ማርኬት እንሄድ ስትለው እሺ አለ። እሱም በቃ እኔ እንደዛ በመሆኑ ደስ ብሎታል። ከዛ ሱፐር ማርኬት እንሄድ አለችውና እንግዲህ ሲሄዱ
ዳጣ ሞገስን ዳጣና ሞገስ ተለያይተው ዳጣ እየተመለሰች እነሱ ወደ ሱፐር ማርኬት እየሄዱ ነው እዚህ ፎቶ ላይ የተገናኙት ማለት ነው። ከዛ ዳጣን ስታያት ተቀየረች። ያደህና ሰው መሆኗን ምናምን ረሳችሁ። እኔ ግን አንቺን ማላይበት የት ነው መድን ይች ልጅ ማላይበት የት ነው የሚሄደው አለኝ። ከዛ ዳጣም ምንድን ነው ሰላም ናችሁ አምሮባችኋል ደግሞ እባክህ ምናምን አለችው እና እሱም ዛራና ቻንድር አለችው። ከዛ አንቺ ደግሞ ይዛቻ ምንድን ነው ዛራን ያገባትን ሰውዬ ስም ማለት ነው ስሙን አላውቀውም። አንቺ ደግሞ እሱ ነሽ አለቻት። ማለት እሱ እኮ ወንድ ነው። አይ አንቺ በሴቲቷ ላይ ግን ያኛው ሰውዬ የሆነችው ግን ኤቢ ናት። ኤቢ ናት ራሷ በራሷ ላይ ነው የመሰከረችው ማለት ነው። እና አንቺ እንደዚህ ነሽ ስትላት ከዛ ለምን ግን አብረሽን አትሄጂም ማለት እሱ አይሆንም አትሄድም አለች። ይሄው መልሱን መልሱን መለሱ አለች። ወንድ ከሆንክ ሲያስቆማት አለችው። ዝም አለ ምስኪን። ወንድ ከሆንክ እያለች የፎከረችበት ራሱ ጸጥ አለ። ከዛም በኋላ እንግዲህ እሷ ስከድ በቃ አሁን ወደ ቤት ልትሄጂ ነው? አዎ ምናምን ከዛ እሷ ስትሄድ ማለት ነው እናታን ዞር ብሎ በቃ ጅል ሆነ እኮ ሽው አላብሯት። እሷ ቀጥታ መንገዷን ይዛ ስትሄድ ከዛ ኤቢ ደግሞ እንደው ያኔ ጉንጩን ያዘችና ምልስ ያደረገችው ማለት ነው። እንዴት እኔ ጋር ሆነ ሌላ ሲታያለህ ምናምን አለችው። ከዛ እሱም ዝም ብሎ ጥሏት በቃ ላጥ ብሎ ሄደ ማለት ነው። ከዛ ቤት ደግሞ ሲገናኙ ናታንና ዳጣ ብቻ ሳላ ቁጭ ብለው ቴሌቪዥን እየተፈረጁ ነበር። አንተ አተኛም እንደ መሆነ ነው ወይዘሮዋን አስተኝተህ መተህ ነው ያላለችው። እሳሌ ዳጣና ናታን ሲመቸኝ። ከዛ እሷማ ብትኖር እዚህ ግድም አትቀመጣትም ነበር አለችው ማለት ነው። እንዲህ ያው ተኝታለች እሷማ ምናምን አለች። ከዛ በቃ እንግዲህ አስተኛ ደግሞ ትየመጣ እንደዚህ ብታየን ሌላ ነገር ታስባለች አለችው። አንቺ ግን እኔና ኤቢ በአንድ በመሆናችን እኔ ኤቢን ባገባት ምናምን በቃ አንቺ ደስ ነው የሚልሽ? ለምን ይገባኛል አንተ ተፈለክም ናገባኝ አለችው። እውነትሽን ነው አላት። እንዴ ያው ምንድን ነው አለችው ማለት ነው። ከዛ እሷ አሁን ዳጣ በጣም ሀሳብ ውስጥ ስለገባች ናታን ግን እኔ የሆነ ስርፋ ብሄድ በቃ ያኔ የሆነ ስርፋ ብሄድ ትፈልገኛለህ አለችው። ኤሻ እንዴት ትፈልገኛለህ ስትይ እና ይሄ ነገር እንዴት ነው? ከዛ ያ ማለት ይናፍቃታል ማለት ነው። እና እሱ ደግሞ እንዴ ምን ማለት ነው ወይስ ነው የምትይዥው ምናምን አለት። አይ እንደው አልኩህ እንጂ እኔ በቃ የሆነ ስርፋ ብሄድ አንተ ትፈልገኛለህ አለችው ማለት ነው። አዎ የገባሽበት ገብቼ ያልሽበት እንጂ ነው የምፈልግሽ አላት ማለት ነው። በጣም ጥሩ ተገኝታችኋል። እና ናታንና ዳጣ ፍቅራቸው ይቀጥል። የነ ዳጣ ድራማ በጣም አሪፍ ድራማ ዘና ፈታ የሚያደርግ ነው። ጋሽ ደረጀና ባለቤቱ ጋር ደግሞ እንግዲህ የተጨዋወቱትን በሌላ ቪዲዮ አመጣላችኋለሁ። ምክንያቱም የቪዲዮ ሊያልቅ ትንሽ ደቂቃዎች ናቸው የቀሩትን እንግዲህ ላይክ፣ ሼር፣ ሰብስክራይብ አድርጉባቸው። ለይኩ ማሮች ለይኩ ሼር አድርጉ፣ ሰብስክራይብ አድርጉ። እና የዛሬው ቪዲዮ የነ ዳጣ ይህን ይመስላል። እንግዲህ ዳጣ ምርመራው መጥቶ የደረጀ ልጅ ትሆናለች አትሆንም የሚለውንም እናት እምነት ምንድነው አባት እምነት እናት እውነት ይባላልና ያንን ነገር ቸክ ለማድረግ ነው እንጂ እንግዲህ ጋሽ ደረጀም በቃ አንቺ ልጅ እንደሆንሽ 100% እርግጠኛ ነኝ ግን ቼክ ለማድረግ ነው ብሏታል ዳጣን። እንግዲህ ዳጣ ከለመደቻቸው ቤተሰቦቿ ጋር እንደማትለያይ ተስፋ እናደርጋለን። ውዶቼ ዛሬው ቪዲዮ ይህን ይመስላል። በቀጣይ ቪዲዮ በሌላ ቪዲዮ እስከምንገናኝ ባይ ባይ።